ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት አመሻችሁ? ክብር ለኢየሱስ ይሁን። እንደገና በእግዚአብሔር ቤት እንድንገናኝ እድል የሰጠን እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከትንቢት የጸና የእግዚአብሔር ቃል አለን ይላል እግዚአብሔር ቃል። ክብር ለኢየሱስ ይሁን። በቃሉ ዛሬ እግዚአብሔር ይናገራችኋል። ለሁላችሁም እግዚአብሔር ድምጽ አለው። ኢየሱስ ጌታ። እስኪ እግዚአብሔር ዛሬ ይናገረኛል በሉ። ኖ ያመናችሁ ብቻ እግዚአብሔር ይናገረኛል በሉ። ክብር ለኢየሱስ ይሁን። እጅ ብንጭን ብንጸልይ ምን ብንል ለተወሰኑ ሰዎች ነው። የእግዚአብሔር ቃል ግን ለሁላችንም ይሆናል። ክብር ለኢየሱስ ይሁን። አንድ ስፍራ የእግዚአብሔርን ቃል እንደቆማችሁ አነብና እንቀመጣለን። መዝሙረ ዳዊት ምዕራፍ 1 ከቁጥር 1 ጀምሮ። ኢየሱስ ጌታ ነው። በዚህ ቃል ውስጥ እግዚአብሔር ያወራችኋል። አሜን አሜን። ከቁጥር 1 ጀምሮ እንደዚህ ብሎ ይናገራል። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንደዚህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ወንበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል። ክብር ለኢየሱስ ይሁን። ለቃሉ ክብር አጨብጭቡና አረፍ በሉ። ጌታ የእግዚአብሔር ቃል ወደ ጆሮአችሁ ይመጣል። ደግሞ ቃሉ በኢየሱስም በህይወታችሁ ላይ ይሰራል። ክብር ለጌታ ይሁን። ጥቂት ደቂቃ ነው የምናገረው፣ ከዛ እንጸልያለን። ኢየሱስ ያድናል። አጠገባችሁ ያለን ሰው የእግዚአብሔርን ቃል ለመስማት ዝግጁ ነው ወይ በሉት። እንዴ ተናገሩ እንጂ የእግዚአብሔርን ቃል ለመስማት ዝግጁ ነው ወይ በሉት። ክብር ለኢየሱስ ይሁን። ምን አለ? አዋላ ወይስ? ኢየሱስ ጌታ። ክብር ለኢየሱስ ይሁን። ጥቂት ደቂቃ ልናገር የፈለኩበት ሐሳብ አንድ ሐሳብ ነው። እሱም አንድ ቃል ነው የምናገረው፣ ምስጉን ስለሚለው። ኢየሱስ ጌታ። አጠገባችሁ ያለው ሰው ምስጉን ነህ በሉት። ድገሙና እንደገና ምስጉን ነህ በሉት። ክብር ለኢየሱስ ይሁን። የመጽሐፉን ወይም ይሄንን የመጀመሪያውን የዳዊትን መዝሙር ምዕራፍ 1ን ሙሉውን ሐሳብ እንዲገባችሁና ትክክለኛ የተጻፈበትን ሐሳብ እንድታገኙት ይሄ ምስጉን የሚለው ቃል ሊገባን ግድ ነው። ቃሉ ትርጉሙ ካልገባን ቀጥሎ ያለው እየተናገረ ያለው ሐሳብ ለመረዳት በጣም አዳጋች ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ ብዙ ነገር አላወራም። ከታች ያሉትን ቁጥሮች ምናምን አላወራም። በጣም የለመድነው የምናቀው የተሰበክነው ያገለገላችሁት ቃል ነው። እኔ ግን ምስጉን በሚለው ውስጥ ያለውን በረከት እናገራለሁ። ዛሬ ማታ በኢየሱስም ይሄን በረከት ይዘን እንወጣለን። ክብር ለጌታ ይሁን። የእግዚአብሔር ቃል አንድ ቃል ትሁን ዘመናችሁን ያለመልመው። ኢየሱስ ያድናል። ምስጉን የምትለዋን ቃል ነው ጥቂት ደቂቃ ለማውራት የምፈልገው። ምስጉን የሚለው የአማርኛ ቃል ነው። ምስጉን የሚለው ስራው ቃሉ ወይም ዋናው ቃል የመጀመሪያው ስራው ቃል የሚል ትምህርት ቤት ስንማር ታስታውሳላችሁ አይደል? አንድ ቃል ስራው ቃል የሚባል ዋና ቃል አለ። ከዛ ሌሎች ቅጥያዎች እየተቀጠሉበት ቃሉ ሌላ ትርጉም እንዲኖረው ሌሎች ተዛማች ፍቺዎች እንዲኖሩት ይደረጋል። ከዛ ግን አንድ ቃል አለ ግን ዋና ቃል ወይም ስራው ቃል ይባላል። ምስጉን የሚለው ዋናው ቃል ወይም ስራው ቃሉን ስታጠኑ ምስጋና ማለት ነው። ክብር ለኢየሱስ ይሁን። እስኪ እጆቻችሁን ከፍ አድርጉና ምስጋና በሉ። አይሰማኝም? ጮክ በሉና ምስጋና በሉ። ምስጋና ማለት ነው ወይም የተመሰገነ ማለት ነው። እቺ ቃል ናት ያለችው። ዋናው ሐሳብ ሊያወራ የፈለገው ስለ ምስጋና ነው። ስለ ምስጋና ነው የሚያወራው። ክብር ለኢየሱስ ይሁን። አሁን ዋናው ነገር የእግዚአብሔር ቃል የመጀመሪያው የተጻፈበት ኮፒው የመጀመሪያው አማርኛ አይደለም። እውነት ውሸት? መጽሐፍ ቅዱስ የመጀመሪያው ሲጻፍ በአማርኛ አይደለም የተጻፈው። ብሉይ ኪዳን የተጻፈው በዕብራይስጥኛ ነው ወይም በህብሩ ነው። አዲስ ኪዳን የተጻፈው ደግሞ በግሪክ ነው። ክብር ለኢየሱስ ይሁን። ከዛ ቋንቋ እንግዲህ ተተርጉሞ ከአንዱ ወደ አንዱ ተሻግሮ ነው አሁን አማርኛ ላይ የደረሰው። ኢየሱስ ጌታ ነው። እስኪ አሜን በሉ። ልናገር አሜን በሉ። ተተርጉሞ ነው የመጣው። እንግዲህ ትርጉም በሚሰሩ ሰዎች የትርጉም ስራ የሚሰሩ ሰዎች በጣም የሚያስቸግራቸው አንድ ነገር በጣም አስቸጋሪ የሚሆንባቸው አንድ ነገር
የሚተረጎመው ቋንቋ ውስጥ ያለ አንድ ቃል በሚተረጎምበት ቋንቋ ውስጥ ከሌለ ነው። የሚተረጎመው ቃል ውስጥ ያለ አንድ ዋና ቃል በሚተረጎምበት ቋንቋ ውስጥ ተመሳሳይ ፍቺ፣ አንድ አይነት ፍቺ፣ አቻ ፍቺ ካላገኘ ለትርጉም ስራ እጅግ በጣም አስቸጋሪ ስራ፣ በጣም አስቸጋሪ ስራ። አንደኛው ቋንቋ ውስጥ ያለ አንድ ቃል ሌላ ቋንቋ ውስጥ ላይ ይገኝ ይችላል። አንድ ቃል አንድ ቋንቋ ውስጥ ያለ አንድ ሐረግ ሌላ ቦታ ስትፈልጉት ላታገኙ ትችላላችሁ። ይሄንን ጊዜ የሚተረጉሙ ሰዎች አቻ ቃል ወይም ዘመድ ቃል ይጠቀማሉ። ተመሳሳይ ቃል ይጠቀማሉ። በትክክል ያኛውን ቃል ሪፕሌስ አያረግም፣ አይተካም፣ ግን የሚዛመድ ቃል ይጠቀማሉ። ክብር ለኢየሱስ ይሁን። እያንዳንዱ ቋንቋ የራሱ የሆነ ጥሩም ነገር ደካማም ነገር ስላለው ማለት ነው። እውነት እሸት? ኦኬ። ለምሳሌ በአማርኛ ዩ አንተ ማለት ምን ማለት ነው? ዩ ማለት ነው አይደል? አንተ ማለት ምን ማለት ነው በእንግሊዘኛ? ዩ ማለት ነው። ኦኬ። አንቺ ማለትስ እንግሊዘኛ እንዴት ነው? እስኪ ዩ ማለት ነው። ኦኬ። እናንተ ማለትስ በእንግሊዘኛ ምንድን ነው? ዩ ማለት ነው። ኦኬ። እርሶ ማለትስ በእንግሊዘኛ ምንድን ነው? ዩ ማለት ነው። አጠገባችሁ ያለ ሰው እንግሊዘኛ ራሱ ችግር አለበት ብሉት። ክብር ለኢየሱስ ይሁን። እንግሊዘኛ እርሶ ራሱ አያውቅም። ሁሉንም ዩ ዩ ዩ ዩ ብሎ ነው የሚደመድመው። ክብር ለኢየሱስ ይሁን። አያ እንግሊዘኛ ላይ ችግር አለ ማለት ነው። በሚገባበት ኮንቴክስት ነው የምትተረጉመው እንጂ የራሱ የሆነ ችግር አለበት። ክብር ለኢየሱስ ይሁን። ኦኬ። አማርኛ ተናጋሪዎች ደግሞ አማርኛ ጋር ልምጣላችሁ። ለምሳሌ በእንግሊዘኛ ትራንስፎርሚንግ የሚል ቃል አለ፣ ትራንስፎርሜሽን የሚል ቃል አለ። ትራንስፎርሜሽን ወደ አማርኛ ብትተረጉመው ትክክለኛ የሆነ አቻ ቃል የለውም። አንዳንድ ሰዎች ለውጥ ማለት ነው፣ ሽግግር ማለት ነው፣ እንትን ማለት ነው ምናምን ይላሉ፣ ግን ዘመድ ቃል እንጂ ትክክለኛ ቀጥተኛ ትርጉም የለውም። ክብር ለኢየሱስ ይሁን። ለዛ ነው ትዝ ይላችኋል የኢትዮጵያ መንግስት የሆነ ፓርላማ ላይ የሆነ ጊዜ ላይ የትራንስፎርሜሽን እና የምናምን እቅድ አመት የሚል ነበረው። ታስታውሳላችሁ? አማርኛ ቃል ፓርላማው ራሱ ሲያጣ እንግሊዘኛውን ትራንስፎርሜሽን የሚለውን ብድግ አደረገና አማርኛ ውስጥ ከተተው። ለምን? ቀጥተኛ ትርጉም ስለሌለው። ክብር ለኢየሱስ ይሁን። እስኪ አሜን በሉ። ኦኬ። አማርኛ የሚችለውን ወዳጃችሁን አጠገባችሁ አለ ሰው አማርኛም ችግር አለበት በሉት። ኦኬ። በኦሮምኛ ጨጨብሳ የሚባል ቃል አለ። ጨጨብሳ ታውቃላችሁ? ጨጨብሳ እኛ ቤት በጣም ነው የሚበላው። ጨጨብሳ ታውቃላችሁ? ክብር ለኢየሱስ ይሁን። ጨጨብሳ ኦሮምኛ ቃል ነው፣ የተበጫጨቀ ማለት ነው በኦሮምኛ። በአማርኛ ስታመጣው አቻ ቃል የለውም። ከዛ ጨጨብሳ ጨጨብሳ ነው የሚለው አማርኛ ተናጋሪም። ክብር ለኢየሱስ ይሁን። እስኪ አሜን በሉኝ። አንድ ነገር ላሳያችሁ። ኦኬ። እንደዚህ ከሆነ ምስጉን ነው የሚለው የዕብራይስጥ ቃል ወደ አማርኛ ሲመጣ ሳይቸገር ተተርጉሟል ወይ? that's my point። ሲመጣ ሳይቸገር አቻ ቃል አግኝቶ ቀጥታ ነው ወይ መጥቶ የተቀመጠው ብዬ ሳጠና ነው። ትክክለኛው በዕብራይስጥኛው ቋንቋ ምስጉን የሚለው ስፍራ ላይ የተቀመጠው ቃል አሽሬ የሚል ነው። አሽሬ የሚል ነው። እስኪ አሽሬ በሉ። ደጋግሜ ዛሬ ስለ አሽሬ ስለማወራ እስኪ አሽሬ በሉ። ክብር ለኢየሱስ ይሁን። አጠገባችሁ ያለው አሽሬ ይሆንልሃል በሉት። ክብር ለኢየሱስ ይሁን። አሽሬ ማለት ነው ትክክለኛው ህብሩ የሚለው። የዚህ ቃል ፍቺና ትርጉሙን ስታጠኑት ፍቺው በጣም ብዙ ነው። በጣም ብዙ ትርጉም ያለው እንደ ፓኬጅ የተጠቀጠቀ ቃል ነው አሽሬ። ክብር ለኢየሱስ ይሁን። ጥቅጥቅ ያለ በጣም ብዙ በረከት ውስጡ ያለበት ቃል ነው። ለሰይ እንግሊዘኛ መጽሐፍ ላይ ስትሄዱ ብለስድ ይለዋል። ይሄንኑ መዝሙረ ዳዊት 1 ላይ ስትሄዱ ብለስድ ብሎ ነው የሚያስቀምጠው፣ የተባረከ ማለት ነው። አማርኛው ጋር ስትመጡ የተመሰገነ ይለዋል። ሌሎቹም የወደዱትን ከአሽሬ ውስጥ ፒክ አርገው ወስደዋል። ክብር ለኢየሱስ ይሁን። ዛሬ ማታ ጸልያለሁ፣ አሽሬ ውስጥ ያለው የተጠቀጠቀ በረከት በኢየሱስም ያገኛችኋል። አሽሬ ማለት እንዴት አድርጌ አሽሬ የሚለውና ምስጉን የሚለውን ሲምፕሊ በጣም በቀላሉ እንዲገባችሁ ላስረዳችሁ። አሽሬ ማለት ልክ እንደ $100 ማለት ነው። ልክ እንደ $100 ማለት ነው። ምስጉን የሚለው ደግሞ ልክ እንደ 100 ብር ነው።
$100 እና 100 ብር እኩል ነው ወዳጆቼ? $100 $100 እና 100 ብር በጣም ይለያያል አይደል? $100 ውስጥ በጣም ብዙ 100 ብሮች አሉ። ብዘረዝሩት በጣም ብዙ ብሮች ይወጣሉ ከ$100 ውስጥ 100 ብሮች ብዙ። ልክ እንደዚህ አሽሬ የሚለው ቃል ውስጥ በጣም ብዙ የተጠቀጠቁ በረከቶች አሉ። እስኪ አሜን በሉ። በኢየሱስም ዛሬ ለአንድ ሰው ይሄ በረከት ያገኛቸዋል። እስኪ ጮክ በሉና አሽሬ በሉ። የተጠቀጠቀ በረከት ማለት ነው። የተሞላ በረከት ማለት ነው። ክብር ለኢየሱስ ይሁን። አሜን አሜን። ለማን እንደሆነ አላውቅም፣ ግን ዛሬ የሆነ ነገር ይዛችሁ ትሄዳላችሁ። የእግዚአብሔር ቃል ሕያው ስለሆነ የሚሰራም ስለሆነ ክብር ለኢየሱስ ይሁን። እስኪ እጆቻችሁን ከፍ አድርጉና ዛሬ ማታ በሉ አሽሬ ይሆንልኛል በሉ። ኦኬ እንግዲህ እዚህ ከተጠቀጠቀው ነገር ውስጥ መካከል እኔ ላወራ የፈለኩት ስለ አንድ ነገር ነው። ስለ አንዱ ነው ማወራው። አማርኛ ምስጉን ይላል፣ እንግሊዘኛው ብለስድ ይላል፣ ሌሎቹም ሌላ ይላሉ። እኔ አንድ ነው የምፈልገው፣ እድል የሚላል። እድል የሚላል። ክብር ለኢየሱስ ይሁን። ሌሎች መጽሐፎች ላይ ይሄ አማርኛ ምስጉን ነው የሚለው የታደለ ነው ይላል። ክብር ለኢየሱስ ይሁን። ስለ እድል ነው ጥቂት ደቂቃ ላወራችሁ የምፈልገው። ሌትስ ጎ። በዚህ ዓለም ላይ የትኛውም ስኬት፣ የትኛውም ድል፣ የትኛውም መከናወን በሁለት መንገድ ይመጣል። ወይ በመታገል ነው ወይ በመታደል ነው። የትኛውንም ድል፣ የትኛውንም ስኬት የተሳካለት ሰው ተመልከቱ፣ የሆነለት ሰው ተመልከቱ፣ ጥሩ ነገር ላይ ያለን ሰው ተመልከቱት። ወይ ታግሎ ነው ያመጣው ወይ ታድሎ ነው ያመጣው። ከዛ ውጪ የለም። ወይ በትግል የመጣ ነገር ነው ወይ በእድል የመጣ ነው። ይሰማል? እድላችሁን የያዘውን ሰይጣን ዛሬ እንወገዋለን። አሜን። ማካሴ ባጂላሞስ ይውላችሁ ለዚህ ኢትዮጵያ ውስጥ ቤት መስራት በጣም ከባድ ነው አይደል? ሰዎች የሚጠቀሙት አንድ አማርኛ አለች፣ አፈር ድሜ ግጦ ነው ሰው ቤት የሚሰራው። በጣም ከባድ ነገር ነው ቤት መስራት። አፈር ድሜ ግጦ ብሎ ተሰቃይቶ የሰራውን ቤት የደከመበት ቤት ውስጥ አንዳንዱ ደግሞ እዛው ቤት ውስጥ ይወለዳል። አይገርምም? ምንም ነገር 74 ሳንቲም ሳያዋጣ ሰውየው አፈር ድሜ ሰርቶ ግጦ የሰራው ቤት ውስጥ ልጁ ይወለዳል። ያኛው ታግሎ ነው፣ ይሄኛው ታድሎ ነው። ኢየሱስ ጌታ ነው። እስኪ እጆቻችሁን ከፍ አድርጉና እድሌ ዛሬ ማታ ይለቀቃል በሉ። በኢየሱስም 3 ሰው ነው ያለው። እስኪ እድሌ ዛሬ ማታ ይለቀቃል በሉ። ኢየሱስ ምስክሬ ነው። ዛሬ ይሄንን ነው የምጸልይላችሁ። ይኸው እድላችሁ ላይ ቁጭ ያለውን ዘንዶ እግዚአብሔር ዛሬ ያርዳዋል። ማኮስ ኢምቦራ ባጃናሞስ። አሁን ራሱ አንዳንድ ሰዎች እያየው ነው እንዲህ ተይዞ አየር ላይ ተንጠልጥሎ ያለ ነገራችሁ ዛሬ ማታ ሲለቀቅ አይቻል። ክብር ለኢየሱስ ይሁን። እስኪ ዛሬ ማታ ይለቀቃል በሉ። ድገሙና እንደገና ዛሬ ማታ ይለቀቃል በሉ። እድል የሚባል ነገር አለ ወዳጆቼ፣ እድል የሚባል ነገር አለ። ኦኬ፣ መጽሐፍ ቅዱስ ላይ አንዳንድ ስፍራዎች እኔ አየር ላይ ቆሜ አይደለም ማወራው፣ የእግዚአብሔርን ቃል ነው ማወራው። ክብር ለኢየሱስ ይሁን። እሺ፣ አንድ ስፍራ ላይ ቶሎ ብለን መጽሐፍ ቅዱሳችንን እንግለጥና እዛ ላይ አይተን ከዛ እንመለሳለን። ኢያሱ ምዕራፍ 24 ኢያሱ ምዕራፍ 24 ቁጥር 11 24-11 መጽሐፍ ያለያዛችሁ ሰዎች እኔ ትሰሙኛላችሁ። ክብር ለኢየሱስ ይሁን። እንዲህ ይላል ከቁጥር 11 ጀምሮ፣ ዮርዳኖስን ተሻገራችሁ፣ ወደ ኢያሪኮ መጣችሁ። የኢያሪኮ ሰዎች አሞራውያን፣ ፌርዛውያን፣ ከናናውያን፣ ኬጣውያን፣ ጌርጌሳውያን፣ ኢያውያን፣ ያቡሳውያን ተዋጓችሁ። እሺ፣ አሳልፌ በእጃችሁ ሰጠዋችሁ። 12 በፊታችሁም ተርብ ሰደድኩ። ተርብ ሰደድኩ፣
በሰይፍህም በቀስትህም ሳይሆን ሁለቱን አሞራውያን ነገስታት ከፊታችሁ አሳደድኩላችሁ። አልሰማችሁኝም? በኢየሱስም እንዲህ ይላል፣ በሰይፍህም በቀስትህም ያልሆነ ማጋዜ ጋጄና ባውስ ያንተ ሰይፍም ያንተ ቀስትም የሌለበት። እየገባችሁ ነው ማወራው? ክብር ለኢየሱስ ይሁን። ሰይፍህም የለበትም ቀስትህም የለበትም። እኔ እግዚአብሔር ግን ተርብ ሰደድኩባቸው፣ አሳደድኳቸዋል። በኢየሱስም ይሄንንማ እጆቻችሁን ዘርጉ፣ ጸልያለሁ። ይኸው ከሰይፍ ያልሆነ በኢየሱስም ከቀስትሽም ያልሆነ በረከት ያገኝሻል። ከናንተ ያልሆነ ከጸሎታችሁም ያልሆነ ከድካማችሁም ያልሆነ ከትምህርታችሁም ያልሆነ ከእውቀታችሁም ያልሆነ አንድ ነገር በኢየሱስም ያገኛችኋል። አንድ ሰው ጮክ ብሎ ከእግዚአብሔር ዘንድ ያገኘኛል ይበላይ። ከቀስታችሁም ያልሆነ አለ፣ ከሰይፋችሁም ያልሆነ አሜን አሜን ያልሆነ። ልቀጥለው፣ እንደዚህ ብሎ ይናገራል። ከሰይፋችሁም ከቀስታችሁም ሳይሆን ሁለቱን አሞራውያን ነገስታት ከፊታችሁ አሳደዳቸው። ቁጥር 13 ያልደከማችሁበትን ምድር ያልሰራችኋቸውንም ከተሞች ሰጠዋችሁ፣ ተቀመጣችሁባቸው። ካልተከላችኋቸውም ከወይንና ከወይራ በላችሁ። ወዳጆች እድል የሚባል ነገር አለ ማለት ነው። ሰይፍህም የሌለበት ቀስትህም የሌለበት። እስኪ አሜን በል። ትምህርቴ ነው እንዳትል ከትምህርት ጋር አይገናኝም። ዘመዶ ነው እንዳትል ከዘመዶች ነገር ጋር አይገናኝም። ማጊና ሞኮቦስ አይ ከንተኔ ነው እንዳትል ምንም ከንተኔ ጋር የሚገናኝ ነገር የለም። በኢየሱስም እንደዚህ አይነት በረከት ያገኘው ሰው የለም። ክብር ለኢየሱስ ይሁን። እስኪ ለዚህ ጌታ አጨብጭቡለት። ሃሌሉያ። ዛሬ ማታ ግን እንደዚህ የሚገናኙ ሰዎች አሉ። እንዴት ይሄ ሆነላት ሲባል እግዚአብሔር ነዋ፣ አምላኳ ነዋ። ጃካናሞስ ከየት አመጣችሁ? እግዚአብሔር ሰጥቷት ነዋ። ከየት ተቀበለችው? ከእግዚአብሔር ተቀብላው ነዋ። እንዴት እንደዚህ ሆነላት? አምላኳ ነዋ። ኢየሱስ ያድናል። እስኪ አምላኬ ነዋ በሉ። ኢየሱስ ያድናል። አንድ ሰው ከቀስቱም ያልሆነ ከሰይፉም ያልሆነ ነገር በኢየሱስም ያገኘዋል። ደስ እያለኝ ነው ማወራው። እስኪ አሜን በሉኝ። አንዳንድ ሰዎች ይሄማ ብሉይ ኪዳን ነው እያሉኝ ነው አሁን። ክብር ለኢየሱስ ይሁን። አዲስ ኪዳን ላይ እንሂዳ አይደል? ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 37 እግዚአብሔር ቃል ምዕራፍ 4 ቁጥር 37 ላይ እንደዚህ ብሎ ይናገራል። አንዱ ይዘራል፣ አንዱም ያጭዳል። ኢየሱስ ነው ያለው። አጠገባቸው ያለው ሰው ኢየሱስ ነው ያለው በሉት። አንዱ ይዘራል፣ አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗል። ቁጥር 38 እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። መዝራት አለ፣ ማጨድ አለ። የሚዘራ አለ፣ የሚያጭድ አለ። በቀላል በአዲሱ ትርጉም የሚዘራ ያወጣል፣ የሚያጭድ ያስገባል። ክብር ለኢየሱስ ይሁን። እስኪ አሜን በሉ። ይሄ ዓመት በሉ እስኪ የማጭድበት ዓመት ነው። ማካኖማ እንደዚህ ነው እንደ የምትሉት እስኪ ጮክ በሉና ይሄ ዓመቴ በሉ። የማጭድበት ዓመት ነው። የምሰበስብበት ዓመት ነው። የማከማችበት ዓመት ነው። ክብር ለኢየሱስ ይሁን። ያንዳንድ ሰዎች የመዝራት ዘመናቸው በኢየሱስም ዛሬ ማታ ያበቃ። የመድከም ዓመታችሁ በኢየሱስም ያበቃ። ይህ ዓመት የማጨድ ይሆንላችኋል፣ የመሰብሰብ ይሆንላችኋል፣ ደሞዝ የምትቀበሉበት በኢየሱስም ይሆንላችኋል። አሜን 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 አሜን። ሰው 29 ቀን ይሰራና 30ኛው ቀን የደሞዝ ቀን። 29 ቀን ሙሉ የደከመበትን የሚቀበልበት አንድ ቀን አለ፣ የደሞዝ ቀን። ክብር ለኢየሱስ ይሁን። ለአንዳንድ ሰዎች ብዙ ዓመት የዘራችሁትን የምትቀበሉበት፣ ብዙ ዓመት የደከማችሁትን የምትሰበስቡበት በኢየሱስም ይሄ ቀን ይሆንላችኋል። እስኪ ጮክ በሉና ይሄ ዓመቴ በሉ፣ የመሰብሰብ ዓመቴ ነው በሉ። ክብር ለኢየሱስ ይሁን። አሜን አሜን። እየጨረስኩ ነው። በቃ ጥቂት ደቂቃ እንደቀረችኝ ከዛ እንጸልያለን። አንድ ስፍራ የእግዚአብሔርን ቃል እንይ። መክብብ 2:25
መክብብ 2:25 ላይ እንዲህ ብሎ ይናገራል። ያለ እርሱ ፈቃድ የበላ ደስ ብሎት ተድላ፣ ያለ እሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ። አያ ተድላ የሚባለው ነገር ራሱ ከእግዚአብሔር ዘንድ ነው። ክብር ለኢየሱስ ይሁን። የቀመሰ ማን ነው አለና እርሱም ደስ ለሚያሰኘው ሰው ጥበብንና ዕውቀትን ደስታንም ይሰጠዋል። ለኃጢአተኛው ግን እግዚአብሔርን ደስ ለሚያሰኝ ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ኦ ማይ ጋድ! ቆይ ላሳያችሁ እንዴት እንዳለ ላሳያችሁ። ሁለት ሰዎች አሉ አለ። አንደኛው እግዚአብሔርን በጣም የሚፈራ ሰው ለሱ ከእግዚአብሔር ዘንድ ስጦታ አለው አለ። ምንድነው የሚሰጠው ስትሉት ለሰው ጥበብ፣ ዕውቀት፣ ደስታ። ጥበብ ይሰጠዋል፣ ዕውቀት ይሰጠዋል፣ ደስታ ይሰጠዋል። በኢየሱስም ደስታ ቤታችሁ ይግባ። እግዚአብሔርን ለሚፈራ እግዚአብሔር ስጦታ አለው፣ ቸርነት አለው፣ ይሰጠዋል። ጥበብ ይሰጠዋል፣ ዕውቀት ይሰጠዋል፣ ጥበብ ይሰጠዋል፣ ደስታ ይሰጠዋል። እግዚአብሔርን ለሚፈራው አለና ለማይፈራውም ሰውዬ እግዚአብሔር ስጦታ አለው አለ። ለሚፈራ ብቻ አይደለም፣ ለማይፈራም እግዚአብሔር ይሰጣል። ምንድነው የሚሰጠው ስትሉት ለዛኛው ደግሞ ጥረት ይሰጠዋል። ይሰማል? ጥረት ይሰጠዋል። ይጥራል። ጥረት የሚባል ነገር ሰጥቶታል። 24 ሰዓት ነው የሚሰራው፣ አይደክመውም። ይታትራል፣ ይጥራል፣ ይግራል። እግዚአብሔር ጥረት ሰጥቶታል። ለዛኛው ጥበብ ሰጥቶታል፣ ዕውቀት ሰጥቶታል፣ ደስታ ሰጥቶታል። ለዚህኛው ደግሞ ጥረት ሰጥቶታል። ኢየሱስ ያድናል። እስኪ አሜን በለኝ። ለምንድን ነው ጥረት የሰጠው ስትሉ እንደዚህ ይላል። ይሄኛው ሰውዬ ይጥራል፣ ወር ሙሉ ይሰራል፣ አመት ሙሉ ይሰራል፣ ይደክማል፣ ይልና እግዚአብሔር ይመጣል። ሞላ ይለዋል። አዎ። በደንብ ሰበሰብክ? አዎ። በደንብ አከማቸ? አዎ። እግዚአብሔርን ለሚፈራው ሰውዬ ትራንስፈር አድርግለት ይላል። ኦኬ፣ ቆይ በደንብ ላንብበው እንዲገባችሁ። እርሱ ደስ ለሚያሰኘው ሰው ጥበብ፣ ዕውቀት፣ ደስታን ይሰጠዋል። ለኃጢአተኛው ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ። እኔ ምን ላድርግ? የእግዚአብሔር ቃል እኮ ነው የሚለው። ክብር ለኢየሱስ ይሁን። ለዛኛው ይሰጠው ዘንድ ይሰበስብለታል። ያኛው ይደሰታል። ያኛው ጥበበኛ ነው። ያኛው አዋቂ ነው። ይሄኛው ይጥራል፣ ያከማቻል፣ ይሰራል፣ ይደክማል። ሲጨርስ እግዚአብሔር ትራንስፈር አድርግ ይለዋል። አጠገባቸው ያለን ሰው ትራንስፈር መጽሐፍ ቅዱሳዊ ነው በሉት። ክብር ለኢየሱስ ይሁን። እስኪ አሜን በሉኝ። በኢየሱስ ስም ጸልይላችኋል። እግዚአብሔር የሆነ ነገር ወደ እናንተ ዛሬ ይልክ። አማጂናማ አንቺ እስኪ አሜን በይ። በኢየሱስ ክብር ለኢየሱስ ይሁን። የሚቀበሉ ሰዎች ዛሬ ማታ እዚህ ቤት አሉ። ክብር ለጌታ ይሁን። እስኪ እጆቻችሁን ከፍ አድርጉና ዛሬ ማታ እቀበላለሁ በሉ። ይሄ የመቀበል ማታዬ ነው በሉ። ክብር ለኢየሱስ ይሁን። እስኪ ለዚህ ጌታ እልልታና ጭብጨባ ክብር አምጡለት። ሃሌሉያ። ጌታ ይሄንን ብሎኛል። እድላችሁ የሚለቀቅላችሁ ሰዎች አሉ። ጌታ ምስክሬ ነው። በእድላችሁ በመለቀቁ ምክንያት በር የሚከፈትላችሁ ሰዎች አላችሁ። ወደ ውጭ የምትሄዱ ሰዎች አላችሁ። ገንዘብ የሚመጣላችሁ ሰዎች አላችሁ። አገልግሎት የሚለቀቅላችሁ ሰዎች አላችሁ። አላቅም ግን የሆነ እድላችሁን የያዘው መንፈስ እግዚአብሔር ዛሬ ይወገዋል። እኔ የ40 ቀን እድል ምናምን የሚባል ነገር አላምንም። እድል ያለው እግዚአብሔር ዘንድ ነው። ማጂና ሞሳ ባሃጂምቦ ጮክ በልና አሜን በል። በኢየሱስ ስም የእድሎቻችሁን እየዘጋ ነገራችሁን እየዘጋ የመጣላችሁን ነገር እየዘጋ ዘመናችሁን ያባከነው አውሬ ዛሬ ይመታ። እግዚአብሔር ዛሬ ማታ ላይ መከናወን ይሰጣችኋል። እድላችሁ በኢየሱስ ስም ይለቀቃል። ይችን ልናገር፣ ይችን ካልተናገርኩ ኃጢአት ይሆንብኛል። ክብር ለኢየሱስ ይሁን። ልቀጥል ጥቂት ደቂቃ። ኢየሱስ ጌታ። እውነተኛ መታደል የሚቆይ ነው። እውነተኛ መታደል የመጣላቸው ሰዎች የመጣላቸውን እድል እጃቸው ላይ የሚያቆዩ ሰዎች ናቸው።
መጽሐፍ ቅዱስ ላይ ታድለው እድል ደርሷቸው እግዚአብሔር ሰጥቷቸው ያላቆዩ ያባከኑ በጣም ብዙ ሰዎች አሉ። በደንብ ስሙኝ። እንደነሱ እንዳትሆኑ ነው የምናገረው። እግዚአብሔር በዘመናችሁ መካከል የሆነ ቀን ላይ እድል ይመጣል። የሆነ በማትገምቱ ሰዓት ላይ የእግዚአብሔር ፕሮግራም ቤታችሁ ይመጣል። ያ እድል እጃችሁ ላይ እንዲቆይ አሜን አሜን አሜን። እውነተኛ መታደል መጥቶ የሚሄድ ሳይሆን የሚቆይ ነው። ናማጂላ ባላቦስ ኦኬ። መጽሐፍ ቅዱስ ላይ በጣም ጥቂት ሰዎች ላሳያችሁ። አንደኛ ሳኦል የሚባል ሰውዬ ነበር። ሳኦል የሚባል ንጉስ፣ የእስራኤል የመጀመሪያው ንጉስ፣ ምንም ለንግስና ያልደከመ፣ ሰይፍ ያላነሳ፣ ቀስት ያልወረወረ፣ በመታደል ንግስና ላይ የወጣ ባለመታዘዙ ምክንያት የመጣለትን እድል ያባከነ። ሁለተኛ የንጉስ ዳዊት የመጀመሪያ ወንድ ልጅ ማን ነው? በኩር ወንድ ልጅ አምኖን ይባላል። ይሄ ልጅ ወንድና የመጀመሪያ ልጅ በመሆኑ ብቻ የዳዊት ዙፋን ላይ የሚቀመጠው እሱ ነው። ምንም ስላደረገ ሳይሆን የመጀመሪያ ወንድ ነው፣ በኩር ነው፣ ወንድ ነው። ንግስናው ዙፋን ላይ የሚቀመጠው እሱ ነው። እሱ ግን እህቱን አስገድዶ ደፍሮ ወንድሙ የገደለው ሰው ባዛው እና አዶንያስ እና ሌሎች እና ቤተሰብ ምናምን በዙፋኑ የሚጣሉት እሱ ቦታው ላይ ስላልተቀመጠ ነው። ክብር ለኢየሱስ ይሁን። አያ እውነተኛ መታደል የሚሰጥ ብቻ አይደለም የሚቆይ ነው። ያላቆዩ ሰዎች አሉ። ያላቆዩት እጃቸው ላይ መጥቶላቸው ያባከኑት። ክብር ለኢየሱስ ይሁን። አንድ ስፍራ ላይ ለአንበባት እሱ እንኳን ሐዋርያ ሥራ ምዕራፍ 1 ቁጥር 17 ላይ እንዲህ የሚል ቃል አለ። ስለ ይሁዳ ሲናገር ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። አያ ይሁዳም እድል ደርሶት ነበር። ከነሱ ጋር እንደ አንዱ እንዲቆጠር ታድሎ ነበር። ግን እድሉን እጁ ላይ ማቆየት ይቻላል። አሁን እኔ ዛሬ እግዚአብሔር እድል ያገኛችኋል ትታደላላችሁ፣ እድላችሁን የያዘው መንፈስ እግዚአብሔር ይወጋዋል ምናምን ብዬ እንደዚህ አልቦኝ ምናምን ሄጄ እግዚአብሔር አድሏችሁ የታደላችሁበትን እድል እጃችሁ ላይ ማቆየት ካልቻላችሁ እኔም እናንተም ከስረናል። ኢየሱስ ጌታ ነው። ዛሬ የምጸልየው እንዲቆይላችሁ ነው። አሜን። ታቻና ማካባስ ምን አለ አሜን ብትሉ። አሜን። እርግጠኛው የምነግራችሁ ነገር የሆነ ተራ ነገር እያወራኋችሁ አይደለም። ክብር ለኢየሱስ ይሁን። አሜን። የሚመጣው እድል በኢየሱስም እስከ ዘመናችሁ መጨረሻ ድረስ ይቆያል። አሜን። ፖኮስ ይመራባ ለአንዳንድ ሰዎች ዛሬ ማታ ተነብያል። አሜን። ከናንተ አልፎ ለልጅ ልጆቻችሁ የሚተርፍ አሜን፣ ለቤተሰቦቻችሁ የሚተርፍ ለምድር የሚተርፍ ነገር እግዚአብሔር በኢየሱስም ወደ ዘመናችሁ ያመጣል። እስኪ ጮክ በሉና አሜን በሉ። አያ የታደሉ ነበሩ ግን ያላቆዩ ያባከኑ። አጠገባቸው ያለው እውነተኛ መታደል የሚቆይ ነው በሉት። ነገሩት እኔ አይደለሁ እንዴ ያልኩት። ኮስተር ብላችሁ እውነተኛ መታደል የሚቆይ ነው በሉት። ጌታ ያቆይላችሁ። አሜን አሜን። በኢየሱስ እጃችሁ ላይ ይከራርም። አሜን አሜን። ማካ እስኪ አሜን በሉኝ። አገልጋይ የነበሩ ብዙዎች ናቸው ዛሬ የሌሉ። የሆነ ጊዜ ነበረኮ ሰዓት ነበረኮ የሆነ ጊዜ እንትን ነበር የሚሉ አሁን ግን በእግዚአብሔር ቤት እንኳን የሌሉ ታድለው ነበር፣ መቆየት ግን አልቻለም። ማካ ሴቫጂና በኢየሱስም ለእናንተም እጸልያለሁ እግዚአብሔር ይሄን እድል እንዲያቆይላችሁ። ክብር ለኢየሱስ ይሁን። እስኪ እጆቻችሁን ከፍ አድርጉና እድሌማ ዛሬ ማታ ይለቀቃል በሉ። ድገሙና እንደገና እድሌማ ዛሬ ማታ ይለቀቃል በሉ። ክብር ለኢየሱስ ይሁን። የያዘውን ዘንዶ እግዚአብሔር ዛሬ ማታ ይወጋዋል። በጌታ በኢየሱስም ይለቀቅላችኋል። እስኪ ጮክ በሉና እድሌ ይለቀቃል በሉ።
ማጃባጋናሞ ሰይጣን እየታገለው ያለው ነገራችሁ ዛሬ ማታ ይፈታ። በኢየሱስም ተለቆ ወደ ቤታችሁ ይመጣ። በስም ባድራሻችሁ በኢየሱስም ያገኛችኋል። እስኪ ንቁም በእግሮቻችሁ። ጨርሻለሁ በቃ። ቻካሴ ባጂራባውስ አጠገባችሁ ያለን ሰው ልንጸልይ ነው አሁን በሉት። 9:11 ላይ እንደዚህ ያለ እግዚአብሔር ሰው ሰለሞን እኔም ተመለስኩ አለ። ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ አለ። ምን አየህ ስትሉት ብዙ ነገር አይቻለሁ፣ ሩጫ ግን ለፈጣኖች አይደለም አለ። ሩጫ ለፈጣን ካልሆነ ለማን ይሆናል? አይደለም ምን አይቻለሁ አለ። እንጀራ ለጠቢባን አይደለም፣ ጠቢብ ሆኖ ሚራብ አለ ነው እያለ ያለው። ክብር ለኢየሱስ ይሁን። አዋቂ ሆኖ ሰልፍም አለ ለኃያላን አይደለም። ኃያል ልትሆን ትችላለህ፣ ሰልፍ ሜዳ ላይ ማሸነፍ ግን ክብር ለኢየሱስ ይሁን። ታዲያ ምንድነው ስትሉት እንደዚህ አለ፣ ጊዜና እድል ግን ሁሉንም ያገናኛቸዋል። አሜን አሜን። ለማን እንደሆነ ማወራው አላውቅም። ዛሬ ማታ ግን እድል የሚያገኘው ሰው አለ። ቾና ማጂ በወራ እጆቻችሁን ከፍ አድርጉልኝ። ማካሴ ባጂ ባላቦስ ጌታ ምስክሬ ነው። እድል የሚያገኛቸው ሰዎች አሉ። ታድሎ የሚባሉ ሰዎች አሉ። ልጸልይ በጌታ በኢየሱስ ስም።